الرحيم الحمد لله رب العالمين والصلاة والسلام الأتمان الأكملان على المبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا. أما بعد، يقول الشيخ محمد ابن عبد الوهاب رحمه الله تعالى رحمة واسعة في كتابه الأصول الثلاثة. درسنا اليوم بإذن الله عز وجل وصلنا إلى قول المؤلف رحمه الله تعالى: والرب هو المعبود، والدليل قوله تعالى: يا أيها الناس اعبدوا ربكم الذي خلقكم والذين من قبلكم لعلكم تتقون، الذي جعل لكم الأرض فراشا والسماء بناء وأنزل من السماء ماء فأخرج به من الثمرات رزقا لكم فلا تجعلوا لله أندادا وأنتم تعلمون. يملون إن شاء الله زاري ما من ملكته يمنا نسو كزي لا مالت نعم الأصول الثلاثة درساتችን ማኑ إن شاء الله ከዚህ የምናነሳው ግልጽ ያልሆነ ጥያቄ ካለ መጠየቅም ትችላላችሁ። ካሁን ከተረጎመችሁ ከሆነው ማለት ነው ጥያቄ ያን ያልገባችሁ ነገር ካለ መበራት ያለበት ሐይ ሐላ ብለናል መጠየቅ ትችላላችሁ። ወኢላ ወረብ هو المعبود ብለናለን ግልጽ የሆነ ነገር ስለሆነ خيرا. والرب يقول الشيخ رحمه الله: والرب رب ملوكو رب ملو يعني معناته الحمد لله رب العالمين سنل رب የሚባለው ነገር من معناه كمعناውና ከጽንሰ ሐሳቡ ማለት ነው። يعني معناته رب ملو معناና ጽንሰ ሐሳብን በተመለከተ አሁን ሊፈቱ ነው ሼክ መሐመድ ኢብኑ አብዱል ወሃብ رحمه الله تعالى رحمة واسعة. والرب هو المعبود بلو لفسرونه رب ملو بمعنى هو المعبود تملاك بلو لفسرتنا الشيخ محمد ابن عبد الوهاب رحمه الله تعالى. رب ملو مالتنو ودا بزو اينت معنا እንዳለው ማለት ነው ከ15 በላይ ማለት ነው معنا እንዳለው ግልጽ ነው። رب ملو ማለት ነው ምን አሉ والرب رب የሚባለው እኮ هو السنوار المعبود ተመላኪ ማለት ነው። አምልኮ የሚሰጠው አምልኮ የሚተገበርለት የሆነው አካል رب ተብሎ ይጠራል። ስለዚህ والرب رب የሚለው እኮ هو السنو المعبود ተመላኪ ብሎ ፈሰሩት። ስለዚህ ረብ ከሚሰጣቸው ከሆኑት ማዕናዎች ውስጥ ምንድነው አምልኮ የሚገባው ማለትን አካቶ የያዘ ነው ማለት ነው። بمعنى من معانيه معناته كرب كميلو معنى نص حساب وكذلك يعني معناته سد كميترغبت رب የሚባለው ነገር ስድ ከሚተረግበት አንዱ المعبود የሚመለክ አምልኮ የሚሰጠው አካል ምን ይባላል? ረብ ይባላል ነው። ልክ ማነው አሁን ለምሳሌ ረብ የሚለው ኢጥላቅ ይተረጋል በምን على الخالق يعني ፈጣሪ በሚለው ኢጥላቅ ይተረጋል። يعني خالق የሆነ አካል ረብ ተብሎ ይጠራል። والرازق እንደዚህ በነው ረዛቂ የሆነ አካል والمالك والمتصرف እነዚህ ነገራቶች ማን የሚያደርግ ንጉስ አስተናባሪ እንደዚህ ባነው የፍጡራኖችን ሁላ يعني የሚንከባከብ የሆነ ወከዛከ በሁሉም ነገር በጠቅላላ ይሄ ሁላ ማዕና ይሰጣል ረብ የሚለው ነገር ግን يعني ትልቁ ማዕናው ምንድነው? እዚህ ላይ ሼክ መሐመድ ኢብኑ عبد الوهاب رحمه الله يفسروا ነው والرب ورب የሚለው هو السنو المعبود تملاكي املكو የሚሰጠው ማለት ነው። معبود ማለት معناه بمعنى المستحق أن يعبد وحده دون كل من سواه ማለት ነው። ከሱ ውጭ ያለ አካል ማንም ሳይመለክ አምልኮ በብቸኝነት የሚገባው የሚመለክ ሊመለክ ተገቢ የሆነው አላሁ ጀለ ወዐላ ረብ ተብሎ የሚጠራው እሱ ነው። ስለዚህ معبود ማለት አይ المستحق ማለት ነው። አምልኮ የሚገባው ሊሰገርለት ሊጾምለት የተለየ ዒባዳ ሊሰራለት የሚገባው ረብ ይባላል ነው። ስለዚህ ወረብ ወረብ ማለት هو السنو المعبود ተመላኪ ማለት ነው። መረጃችን ታዲያ ረብ የሚለው معبود ለመሆኑ መረጃ ያስፈልጋል። ረብ ማለት ረብ የሚባለው የሚመለክ የሆነ አካል ለመሆኑ መረጃ ስለሚያስፈልግ ምን አሉ? والدليل قوله تعالى والدليل مرجوكو قوله قال ነው تعالى كف ያለው የአላሁ سبحانه وتعالى ንግግር ነው። ምን ብሏል አላሁ ጀለ ወዐላ ቁርአን ላይ رب የሚለው معبود ለመሆኑ መረጃችን ማለት ነው። يا ايها الناس اعبدوا ربكم الذي خلقكم ብሎ ይላል አላሁ ጀለ ወዐላ። يا ايها الناس እናንተ ሰዎቹ ይለናል አላሁ سبحانه وتعالى اعبدوا املكوا ይላል። يا ايها الناس የሚለው ይቺ ከሊማ ይላሉ بمعنى አኢማዎች እንደሚናገሩት خطاب لجميع الخلق ፍጡራኖቹ ሁላ ለሚናገሩ አላህ አማኞችን ብቻ አይደለ ማንኛውን አይደለም በጠቅላላ ያ ايها الناس እናንተ ሰዎች ሆይ አኒ ሙእሚኒሂም ወካፊሪሂም ወሙናፊቂሂም ወሙሽሪኪሂም ሽርክ የሚሰራም ቢሆን አማኝም ቢሆን ካፊርም ሆነ ሙናፊቅም ሆነ ሁሉንም ጠቅሎ ይዛል። ያ ايها الناس الناس يعني ማኑ አሉ ጅንሲያናት ሁሉንም በቀይ ሰው ልጅም በጠቅላላ ነው አላህ እያናገረ ያለው። ያ ايها الناس እናንተ ሰዎች ይላል
ከዛም ያለ ቀጥሎ ኡዕቡዱ አምልኩ ይላል ረበኩም ጌታችሁን አምልኩ ይላል አላሁ ሱብሓነሁ ወተዓላ ምን ብሎ አዘዘ ኡዕቡዱ አምልኩ ረበኩም ጌታችሁን አምልኩ ወላ አላሁ ጀለ ወዐላ የመጀመሪያው ትእዛዝ አኢማዎች እንደሚናገሩት ሙፈሲሮች هذا أول أمر يمر بك في المصحف الكريم ቁርአን ላይ የመጀመሪያው ትእዛዝ ሰዎችን በጠቅላላ ያዘዘው መጀመሪያ ቁርአን ላይ ስንቀራ የሚያልፍብን እቺ አንቀጽ ናት የመጀመሪያው ትእዛዝ ያ አዩሃ ናሱ ኡዕቡዱ መጀመሪያ አላህ ዘይ ነው ኡዕቡዱ ረበኩም ጌታችሁን በብቸኝነት አምልኩ ለአላህ ብቻና ብቻ ስጡ ጌታችሁን አምልኩ ብሎ የመጀመሪያው ትእዛዝ ነው ልክ አወሉ አምር ይሄ ነው ማለት ነው አወሉ አምሪን ፊል ቁርአን ያኒ ማለት ምንድነው ኡዕቡዱ ረበኩም ጌታችሁን አምልኩ ብሎ አላሁ ጀለ ወዐላ ዘዘ ማለት ነው ልክ አሁን ለምሳሌ አወሉ ፊዕልን ቁርአን ላይ መጀመሪያ በስራ የታዘዘን ወይተ ላይ ነው ኢያከ ነዕቡዱ ወኢያከ ነስተዒን አንተን ብቻ እናመልካለን በአንተን ብቻ እገዛ እንፈልጋለን ስንል ቢማዕና ማለት ነው ይሄ ምንድነው የመጀመሪያው ከስራ የታዘዝንበት ኢያከ ነዕቡዱ ወኢያከ ነስተዒን ነው ደሞ ትእዛዝ ዝም ብሎ የመጣው ያኒ ማለት ነው ያኒ ትእዛዝ የመጣው ምንድነው በፊዕል ሳይሆን ዝም ብሎ ትእዛዝ ብቻ የመጣልን የመጀመሪያው ይችላል ያ አዩሃ الناس اعبدوا ربكم ከዛ በኋላ ብዙ አይነት ትእዛዞች መጥተዋል እንደሰሩ ይያሉ ብዙ አይነት ትእዛዝ አዟል አላሁ ጀለ ወዐላ ነገር ግን የመጀመሪያው ቁርአን ላይ ትእዛዝ ምንድነው የመጣው ቁርአን ላይ ይወረደው ይላሉ ይችላል ያ አዩሃ الناس እናንተ ሰዎች ብሎ በጠቅላላ ኡዕቡዱ አምልኩ ረበኩም ጌታችሁን አምልኩ ብሎ አላሁ ጀለ ወዐላ ይናገራል ማለት ነው ልክ ማለት የሩሱሎች የመጀመሪያው ጥሪያቸው ተውሂድ እንደሆነ ሁሉ የመጀመሪያው ትእዛዝ ነው ሩሱሎች መጀመሪያ ህዝባቸውን አላህ ማነው ህዝቦቻቸውን እንዲያዙ ያዘዛቸው በምንድነው አሁንም በተውሂድ ነው ወዕቡዱላህ ማለኩም ሚን ኢላሂን ገይሩሁ ነበር አላህን በብቸኝነት አምልኩ ከሱ ውጭ ሌላ ምን ጌታ አላችሁ ከሱ ውጭ ጌታ አላችሁ እንዴ አላህን በብቸኝነት አምልኩ ብለው ነበር መጀመሪያ ሩሱሎች ህዝቦቻቸውን የሚያዙት ማለት ነው እነዚህ ላይ የመጀመሪያው ትእዛዝ ነው ያ አዩሃ الناس እናንተ ሰዎች ሆይ ኡዕቡዱ አምልኩ ረበኩም ጌታችሁን አምልኩ አለ ኡዕቡዱ ረበኩም ማለት ምን ማለት ነው አይ ወሂዱ ረበኩም ጌታችሁን አንድ አድርጋችሁ አምልኩ ላት የለ ኡዛ የለ ዛፍ የለ ድንጋይ የለ ቆሌው የለ ምን የለ ምንም ሳትሉ አምልኩን ለአላህ ብቻና ብቻ ስጡ ማለት ነው ኡዕቡዱ ምክንያቱም አብዱላህ ብን አባስ የተረጎመው ተርጓሚ ያለ ቁርአን ላይ ضابطና ቃዒዳ ሰጥቶናል ኩሉ መውዲዕን ፊል ቁርአን ላይ የትኛውን ቦታ ገብታችሁ አለነ ያኒ ማለት ምን ይላሉ ቁርአን ላይ የትኛውን ቦታ ገብታችሁ ኡዕቡዱላህ የሚል ካገኛችሁ አለ ኡዕቡዱላህ የሚል ቁርአን ላይ ገብታችሁ ካገኛችሁ ምን ብላችሁ ተርጉሙት አለነ ትርጓሜው ምንድነው ወሂዱላህ አላህን አንድ አድርጋችሁ በብቸኝነት አምልኩ ማለት ነው ብላችሁ ፈሰሩት ይለናል ማን አብዱላህ ብን አባስ ማለት ነው ቁርአን ላይ ኡዕቡዱላህ ካገኘን ማዕናው ምንድነው ወሂዱላህ ስለዚህ ማነው እዚህ ያ አዩሃ الناس እናንተ ሰዎች ኡዕቡዱ አይ ወሂዱ ወአፍሪዱ ማለት ነው ብቸኛ አድርጉ ረበኩም ጌታችሁን በአምልኩ ብቸኛ አድርጋችሁ አምልኩ ይላል አላሁ ጀለ ወዐላ ስለዚህ መሐል ሸዳችን ይሄ ነው ወደፊት ያለው ሳይሆን እዚሁ ላይ አላህ ምን አለ ኡዕቡዱ ረበኩም أن اعبدوا أملكوا من ربكم جيتاچون سلنا والرب هو المعبود قالوا قلبتنا شيخ محمد عبد الوهاب قالوا والرب رب مالتكو هو المعبود السو تملاكي ነው ምክንያቱም ምን ይያለ ነው يا ايها الناس እናንተ ሰዎች اعبدوا አምልኩ ማንን አምልኩ ረበኩም ጌታችሁን አምልኩ አለ ስለዚህ ረብ የሚለው ማዕና ምን እንረዳለን ረብ ከሚለው ከማዕና ውስጥ ያኒ ኡዕቡዱ ሚል ዒባዳ አለ ስለዚህ الرب هو المعبود አሉ ረብ ማለት እኮ እሱ አምልኮ የሚሰጠው ነው ብለው ተረጎሙት ማለት ነው ስለዚህ ትክክለኛ ተርጓሜ ነው ምክንያቱም ኡዕቡዱ ረበኩም ጌታችሁን በብቸኝነት አምልኩ ስላለ ማለት ነው አለዚ ከዛ አላህ ማለትን ገለጸ ያን እኮ አላህን አምልኩ ያንን ጌታችሁን አምልኩ አለዚ ያንን አላሁ ሱብሓነሁ ወተዓላ አምልኩ خلقكم የፈጠራችሁ የሆነን ያኒ ማለት ነው خلقكم ማለት የፈጠራችሁ የሆነውን ማለት ነው ጌታችሁን አምልኩ እናንተን የፈጠረው የሆነውን ማለት ነው እኛን የፈጠረና አላህ ነው ስለዚህ የፈጠራችሁን ጌታ አምልኩ ይሄ በዚህ የሚናገረው አላህ እነዛ መካ ሙሽሪኮች ያምናሉ የፈጠራቸው አላህ መሆኑን ስለሚያምኑ በሚያምኑበት እያያዛቸው ነው ግዴታ ያደረጋቸው ነው ግዴታ ማለት ያኒ ስለምታምኑ የፈጠራችሁ አላህ መሆኑን ስለምታውቁ ግዴታ ልታምኑ ይገባል ነው ስለዚህ ኡዕቡዱ አምልኩ ረበኩም ጌታችሁን አምልኩ الذي ان الله خلقكم የፈጠራችሁ ይሆናል ይላል والذين አረናንተም ብቻ ሳይሆን ደግሞ والذين እነዛንም የፈጠረ من قبلكم ከናንተ በስተፊት የነበሩ አካላቶችን ያለፉ ሰዎችን ያለፉ ህዝቦችን የፈጠረውን ጌታ አላሁ ጀለ ወዐላ በብቸኝነት አምልኩ ይላል አላሁ ሱብሓነሁ ወተዓላ ለዓለኩም ይህን ደግሞ ያዘዘናችሁ አላህን በብቸኝነት አምልኩ የተባለው ለዓለኩም ዘንዳ ተተቁን አላሁ ሱብሓነሁ ወተዓላ ልትፈሩ ዘንዳ
ተግባባን አይደለ ለዓለኩም የሚለው ቢማዕና ሊከይ ተተቁ ያኒ ገضበሁ ወዒቃበህ ማለት ነው የአላህን ቅጣትና የአላህን ቁጣ ልትፈሩ ዘንዳ መከርናችሁ ከአላህ ቁጣ የሚያወጣችሁን ነገር ነገርናችሁ ከአላህ ቅጣት የሚያድናችሁን ነገር ነገርናችሁ ለምን አላህን በብቻዬን ማምለክ ከአላህ ቁጣ ከአላህ ቅጣት ስለሚያርቅ ስለዚህ ለዓለኩም ዘንዳ ተተቁን አላሁ ሱብሓነሁ ወተዓላ ተጠነቀቁት ዘንዳ ያኒ ማነው ሽርክን ተውቁ ዘንዳ ተውሂድን ልትይዙ ዘንዳ አላህን በብቻዬን ታምልኩ ብለን አዘዘናችሁ ይላል አላሁ ሱብሓነሁ ወተዓላ ከዛ ቀጥሎ አሁንም ደግሞ ገለጸ አለዚ ያንን ጌታ አምልኩ አሁንም ያንን ጌታ አምልኩ ጀዓለ ያደረገላችሁ ሆነ ለኩም ለናንተ ያደረገላችሁ የሆነውን ጌታ አምልኩ ይሄን ደግሞ ስለሚያምኑበት ነው አልአርض መሬትን ያደረገላችሁ የሆነውን ማለት ነው አልአርض መሬትን ያደረገላችሁን የሆነውን ጌታ አምልኩ ፍራሸን ምንጣፍን ያደረገላችሁ ደልዳላ ያደረገላችሁን ያኒ የተስተካከለች ያደረገላችሁን ጌታ አላህን በብቻነት አምልኩ ብሎ አላሁ ጀለ ወዐላ ያኒ ማለት ነው ያኒ ያጸደቀ ነው ይሄንም ስለሚያምኑ ነው የመካ ሙሽሪኮች 360 ጣዖት ሲያምልኩ የነበረው ይፈጠራሉ ይረዝቃሉ ብለው አይደለም የሚፈጠረው የሚረዝቀው አላህ ነው ብለው ያምናሉ ነገር ግን ወደ አላህ ያቃርቡናል ሽማግሌ ይሆኑናል ያሽማግሉናል እኛ ወንጀለኛ ነን እያሉ ነው የሚሉት ማን የመካ ሙሽሪኮች ማለት ነው አኒ አሁንም የማይመጣ ብላችሁ እንደ ሙተሰውፈ ተሰውፍ ላይና ተሐቡሽ ውስጥ የገቡ ሰዎችን ስትመለከቱ አህባሾችን ሱፊያዎችን ስትመለከቷቸው ለምንድነው ሽርክ መሰሉ ሲባሉ አይኛ እኮ ይፈጠራሉ ይረዝቃሉ ብለን አይደለም የሚረዝቀው የሚፈጠሩም አላህ ነው ግን እኛ ወንጀለኛ ስለሆነ ወደ አላህ እንዲያቃርቡን ነው ይላሉ ይሄ ምንድነው የምንላቸው ይሄ ንግግር ድሮ የመካ ሙሽሪኮች የሚሉት ንግግር ነው አንድ አይነት ናቸው ስለዚህ እነዛም ሰዎች ናቸው እንደዚህ እያሉ ነው መልእክተኛው ያከፈሯቸው እናንተም የሚያከፍር ስራ እየሰራችሁ ነው ምንም ልዩነት የለም ብለን እንላቸዋል ከዚህ ሽርካችሁ ውጡ ነው የምንላቸው ማለት ነው ስለዚህ አለዚ ያንን ጌታ ብቻ አምልኩ ጀዓለ ያደረገላችሁ ለኩም ለናንተ አልአርض መሬትን ያደረገላችሁን ጌታ አምልኩ ፍራሽን ምንጣፍን ማለት ነው ቢማዕና አላህ መሬትን ማለት ነው ምንጣፍ ያደረገው አላህ ነው ያኒ ማኑ እንደዚህ አስተካክሎ አቀበት ቢሆን ለቅጦ ተራራ ቢሆን እኮ መቀመጥ አንችልም አይደለ ስለዚህ ማኑ ለመሄድ ለመመለስ ያኒ የተስተካከለች ደልዳላ አድርጓታል መሬትን ማለት ነው መብሱጥ ማለት ነው ያኒ ማኑ መስጡህ ማለት ነው የተዘረጋ የሆነና ምንጣፍ ያደረገላችሁን ጌታ አላህን ማለት ነው አምልኩ ይላል አላሁ ሱብሓነሁ ወተዓላ ወሰማአ ሰማይንም ማለት ነው ቢናአን ጣራ ያደረገላችሁ ሆነ ወሰማአ ሰማይን ቢናአን ጣራ ያደረገላችሁ ሆነ ሰማይ ልክ ለመሬት እንደ ጣራ ናት ታጋላችሁ ጣራ ቢማዕና ሰቅፈን لذلك البناء ማለት ነው ለዛ ለመሬት ጣራ ሆናለች ማለት ነው ቢማዕና فهي كقبة كبيرة ይቺ ማለት ነው ሰማይቱ ለመሬት ትልቅ ቁባ ማለት ነው እንደ ቁባ ሸፋኝ ለከ ጣራ ናትና ወሰማአ ሰማይን ያደረገ የሆነ ቢናአን ጣራ ያደረገ የሆነ ለመሬት ጣራ ያደረገ ያለምን ምሰሶ የቆመች ማለት ነው ቢቁድረቲላሂ ጀለ ወዐላ ያቆማት እሱን አምልኩ ይላል አላሁ ሱብሓነሁ ወተዓላ አሁንም ደገመ ገለጸላቸው ወአንዘለ ያወረደ የሆነ ሚነ ሰማኢ ከሰማይ ያወረደ የሆነን ጌታ ማአን ውሃን ያወረደ ይሄንም ያምናሉ ዝናብን የሚያመጣው ማን ነው አላህ ነው ይላሉ እንደዚህ ያመናችሁበትን ጌታ ለምን በብቸኝነት አታምልኩትም እነዛ የመካ ሙሽሪኮች በሩቡብያ ያምኑ ነበር አላህ ፈጣሪ ነው ረዛቅ ነው ይሄን ያምናሉ ችግር የለባቸውም ችግር ያለው አምልኮን ለአላህ ስጡ ሲባሉ እንደብሎ እነላትና ዑዛ ሳሉ አጃኢብ ነውና አላህ ምን አለ ባመኑበት በተውሂድ ሩቡብያ ያኒ ማኑ ያኒ ያስይዛችሁና ግዴታ ያደርግባችሁና እንድታራ አላህን አታምልኩም ይላችኋል አምልኮ ብቻኛ ለምን አታደርጉትም ለምን እነዛ መፍጠርም ባይችሉ ማይረዝቁትን እንድታመልካላችሁ ብሎ ያለ ነው ስለዚህ ወአንዘለ ያወረደ የሆነ ሚነ ሰማይ ከሰማይ ማአን ውሃን ያወረደ የሆነ ሰማዕ ሲባል የተፈለገበት ዳመና ነው ምን ጊዜም ያኒ ሰማዕ የሚባለው ሁለት አይነት በአረብኛ ቋንቋ ሁለት አይነት ያኒ ይገለገሉታል አንደኛ ይሄ የተገነባው ሰማይ አለ አይደለ ሰማይ ይባላል ያለ ሁለተኛው ማዕና ደግሞ እንደ ኩሉ ሸይን ሙርተፊዕን ከኛ ከፍ ያለ ምን ይባላል ሰማዕ ይባላል አሁን ለምሳሌ ጣራው ላይ አሁን ለምሳሌ ላይ ከፍ ያለ ከኛ በላይ የሆነ ነገር ሰማዕ ተብሎ በአረብኛ ይጠራልና ዝናቡ ከወደ ሰማይ ስለሆነ የሚመጣው ሰማይ ብሎ አለው እንጂ ዳመና ዝናብ የሚመጣው ከዳመና ነው ሚነ ሰሐብ ነው والسحاب المسخر بين السماء والارض የሚው በሰማይና በመሬት መካከል በየታኒ የተገራ የሆነ ዳመና አለ እዛ ዳመናው ላይ ነው እንጂ ዝናብ የሚመጣው ከሰማዩ አይደለም ስለዚህ ነገር ግን ሰማይ የሚለው ከላይ ማለት ነው ወአንዘለ ያወረደ የሆነ ሚነ ሰማይ ከላይ ያወረደላችሁ የሆነ ማአን ዝናብን ያወረደላችሁ የሆነውን ጌታ አላህን በብቸኝነት አምልኩ ይላል አላሁ ሱብሓነሁ ወተዓላ ማአን ፈአኽረጀ ያወጣ የሆነ ቢሂ በዛ በውሃው ማለት ነው ከዳመና በወረደው በሆነው ውሃ ያወጣ የሆነ ሚነ ሰመራቲ ከፍራፍሬዎች ማለት ነው ሪዝቀን ፍራፍሬዎች ያኒ ዝናብ ከወረደ ፍራፍሬ ይወጣሉ አይደለ ሪዝቀን ሲሳይ ሊሆን ፍራፍሬ ወጣው ለምንድን ነው
እህል ምናምን ጤፉ ምናምን አላህ ያኒ አጠጥቶት ዝናቡን አውርዶ ያኒ ማለት ነው ለመብል ለመመገብ ማለት ነው የደረሰው ለምንድነው ሪዝቀን ቀለብ ሊሆን ዘንዳ ለኩም ለናንተ ቀለብና ሲሳይ ሊሆናችሁ ዘንዳ ያኒ በዝናቡ ቡቃያዎችንና የተለያዩ አትክልቶችን አወጣላችሁ ይላል። ስለዚህ ያኒ ዝናብ ወርዶ የበቀለው የሆነው እህል ለኛ ቀለብ ነው እንጂ ለጅኛ አይደለም። አንዳንድ ሰዎች ምን ያደርጋሉ? ሽርክ ይሰራሉ። እህል ወቅቱ አስገብተው ወይ ደግሞ ሆነ ነገር ካስገቡ በኋላ ያኒ ምን ያደርጋሉ? ያኒ ለጅኙ ያኒ ምናምን እንደዚህ ቅመስ ምናምን ተብሎ ይሰጣል ማለት ነው። በዱር ማን ምን አደርገው ነበር እንጀራ ምናምን በእኛ አካባቢ እንደዚህ ታደርግ ነበር። እንጀራ ቁርስ ተይዞ ያኒ ማን ነው የሆነ ዱር ላይ ተለቅልቆ ከተወሰደ ከዛ ሊበላ ሲል ያኒ ቅድሚያ ሳይበላ ብሪግ ብሪግ ታደርግና ወደ ቀኝ ወደ ግራ ወደ ፊት ወደ ኋላ ይጣላል። ለምንድን ነው? ጅኙ ቅመስ ምናምን እየተባለ ማለት ነው። ሱብሃንአላህ አብሮ እንዳይበላ እየተባለ ይሄ እንግዲህ ዛሂር ሽርክ እንጀራ ቢሆን ለምን አይሆን? ትንሽ ነገር አይሆን? እኛ አላህ ማነው ትንሽ ነገር መሆኑን አይደለም የኛ ኢዕቲቃድ መበላሹን ነው የሚያው እንጂ አይ ምን ችግር አለው ይሄ ትንሽ ናት እኮ በሬ አልታረደ ግመል አላረደ አይባልም። ትንሽም ብኩም በዝንብ ምክንያት እሳት የገባ ሰው አለ እንመለከታለን። ኪታቡ ተውሂድ ላይ ሼህ መሐመድ አብዱልአዚዝ ይጠቅሱታል። ዝንብን አቅርቦ እሳት የገባለ ወከዛሊከ እና የሚቀርበው ነገር ሳይሆን እምነታችን ነው። እንጀራም ብኩን አንድ ቅጣት ፍሬም ብኩን ያኒ ማለት ነው እህልም ቢሆን አሁን ቆልቶ ለዛር ምናምን ይባልና ያፈሱታል መሬት ላይ አይደለ? ይሄ ሁላ ሱብሃንአላህ ይሄ ከባድ ነው። ያኒ እህል ጤፉ ሁሉ ነገር የመጣው ሪዝቀን ለኩም ለናንተ ሲሳይ ሊሆን ዘንዳ አላህ አበቀለላችሁ ይለናል። እኛ እየበላን አላህን እንድናመልከው በዛ እየታገዝን እየበላን እየጠጣን ጌታችንን እንድናመልከው ነው እንጂ ለጅኙ ለምኑ ለቆሌው እንድንረጭ አይደለም ነው። ኸይራን ሪዝቀን ለኩም ለናንተ ሲሳይ ሲሆን ማኑ በዝናቡ አማካኝነት ያኒ ቡቃያዎችንና አትክልቶችን ያበቀለላችሁን ጌታ አምልኩ ይላል። ፈላ ተጅዐሉ አለ። ከዛ አላህ ምን አለ ቀጥሎ ይሄን የሚያምኑበትን ነገር ጠቀሰና ምን አሉ አላህ መጨረሻ ላይ ፈላ ተጅዐሉ አታድርጉ ሊላሂ ለአላህ እኮ አታድርጉ አንዳደን አይ አምሳለን ወኑዞራን ማለት ነው። አንዳድ ጀምዑ ኒድን ኒድ የሚለው ጀምዕ ነው። ኒድ ማለት ምን ብለናል? ሼህ መሐመድ ጀሚል ዘይን ኹዝ ላይ ምን ብለዋል? አንዱ አሽሪኩ ብለዋል። ጓደኛ ማድረግ አይቻልም። ስለዚህ ፈላ ተጅዐሉ አታድርጉ ሊላሂ ለአላህ አታድርጉ አንዳደን አይ አምሳለን ወኑዞራ ማለት ነው። ለአላህ አምሳያዎችን ባላንጣዎችን ጓደኛዎችን አተያያዙ ለምን ሽርክ ትሰራላችሁ ብሎ አላሁ ጀለ ወዐላ አላቸው ማለት ነው። ቢማዕና በተውሂድ ሩቢያ ያኒ ማለት ምን ያደርጋችሁ ባመኑበት ተውሂድ ሩቢያን ይጠቅስና ተውሂድ ኡሉሂያን እንዲያምኑ ያደርጋቸዋል። ኢዘን የሚፈጥረው የሚረዝቀው አላህ ብቻ ከሆነ ለምን በአምልኮ ሳትነጥሉትም አምልኮን በጠቅላላ ለአላህ ብቻ ለምን አሰጡም ብሎ አላህ ማነው እንዲያርጉ ኢልዛም ያደርጋቸዋል። ወአንቱም እናንተ ማለት ነው ተዓለሙን እምታውቁ ሆናችሁ ተግባባን አይደለ? ወአንቱም ኢላ አላሁ ጀለ ወዐላ እናንተ ተዓለሙን የምታውቁ ሆናችሁ እነዛ የምታመልኳቸው አማልክቶች ላት ዑዛ እንደማይጠቅሙ እያወቃችሁ ይሄን ነገር ሰማይ መፍጠር እንደማይችሉ መሬትን ምንጣፍ ማድረግ እንደማይችሉ ዝናብ እንደማያመጡ እያወቃችሁ እንድ ሽርክ ትሰራላችሁ ብሎ አላሁ ጀለ ወዐላ አዘዛቸው። ስለዚህ ወአንቱም ተዓለሙን ብሎ አለ ማለት ነው። ቢማዕና አላሁ ጀለ ወዐላ በመፍጠር በመረዘቅ ብቸኛ መሆኑን እያወቃችሁ እንዴት እነዛን አማልክቶች ማኑ ታጋራላችሁ ከአላህ ጋር ምንም ነገር መስራት ለማይችሉ የሆኑትን አማልክቶች እንዴት ከአላህ ጋር ታጋራላችሁ ብሎ አላሁ ጀለ ወዐላ ይናገራል። ኸይራን እነዚህ ላይ ማን የሚጠቁመው ይሄ ምንድነው? ያኒ ተውሂድ የሚባለው ነገር ይሄ ነው እና ወሻሂዱ ሁና والرب هو المعبود رب مالت السو تملاكي مالتنا مكنياتهم الله من هذا يا أيها الناس اعبدوا ربكم بلو سلالة مالتنا. قال ابن كثير رحمه الله تعالى بلو مالتنا الشيخ محمد بن عبد الوهاب رحمه الله نقل كلام ابن كثير رحمه الله تعالى. ابن كثير ترقامي مالتنا متى الشيخ نعم ابن كثير رحمه الله تعالى في البداية والنهاية يتشنان قص بتملكة سيابرارا يتشنان قص فلا تجعلوا لله أندادا وأنتم تعلمون ملون أنقص أهون يقرأون أنقص سيابرارا يعني تفسير لا يسيون البداية والنهاية من بالكتاب له ابن كثير رحمه الله. ابن كثير يشيخ الإسلام ابن تيمية درسانه شيخ الإسلام ابن تيمية يسو درسانه تلاقي هنا درسانه شيخ الإسلام ابن تيمية هون أحبابشوش ما كفروا تندزي يعني كافر نو من عمل يالو محمد عبد الوهاب بنا بتلاقي شيخ الإسلام ابن تيمية يسرواچو على الله مكنياتهم ينسون شبهنا مارتنو يتبلاش እምነታቸውን ስላጋለጡባቸው ይጠሏቸዋል። በተለየ ሁኔታ ይሰርቧቸዋል። ሼኹ الإسلام ابن تيمية كافر ነው محمد عبد الوهاب كافر ነው ይላሉ። ሱብሃንአላህ በደንብ አድርገው ያኒ ስር መሰረታን ነቃቅለው ስለጣሏቸውና አንኮታክተው ስለጣሏቸው በጣም ይጠሏቸዋል። እና ኢብኑ ከሲር የሼኹ الإسلام ደረሳ ነው። ሼኹ الإسلام ሼኹ ነው ማለት ነው ኢብኑ ተይሚያ። ይሄ ላሉ አይማዎች ሲናገሩ ለሼኹ الإسلام ተይሚያ ክብር ስለሱ ዕውቀት መናገር አያስፈልግም። ኢብኑ ከሲር የሱ ደረሳ ነው ማለት ይበቃል ይባላል።
ኢብኑ ከሲር ከተፍሲር አሁን የተፍሲር ኪታቦች ላይ አንደኛው ሙፈሲር እሱ ነው። ኢብኑ ከሲር ማንንም አይደርስበትም። ቁርአንን በቁርአን በሐዲስ የሚፈስረውና ቃል ኢብኑ ከሲር ብሎ አለ ረሂመሁላሁ ተዓላ አላሁ ሱብሓነሁ ወተዓላ ይዘነለትና ብሎ አለ ምን አለ አልኻሊቁ ፈጣሪ የሆነው ጌታ አለ አልኻሊቁ ፈጣሪኮ لهذه الاشياء لهذه እነዚህን ነገራቶች አልአሽያኢ እነዚህን ነገራቶች ፈጣሪ የሆነው ጌታ ይላል አልኻሊቁ ፈጣሪ لهذه ለነዚህ አልአሽያእ ለነዚህ ነገራቶች እነዚህ ነገራቶች ማን ናቸው? ሰማይን መሬትን የተጠቀሱ ቁርአኑ ላይ ማለት ነው። ዝናብን ማንጣቱ ይሄን ሰማይና መሬትን የፈጠረ የሆነው ጌታ هو እሱ ነው። አልሙስተሂቁ የሚገባው እሱ ነው። ለልዒባደቲ አምልኮ የሚገባው እሱ ነው። ምንድነው የሱ ነገር ተቃራኒው? ሰማይን መፍጠር የማይችል መረዘቅ የማይችል ዝናብን ማውረድ የማይችል ሆነ አካል አምልኮ فلا يستحق أن يعبد አምልኮ ሊሰጠው አይገባም ማለት ነው ብሎ ይለናል። ኸይረን ስለዚህ ያኒ አማልክቶች ሙሽሪኮች የሚያመልኳቸው አማልክቶች ይሄን ነገር ማድረግ ስለማይችሉ ማለት ነው። ወአንዋኡ العبادة ብለው ይሉናል ሼክ መሐመድ ኢብኑ አብዱል ወሃብ ረሂመሁላህ ወአንዋኡ አይነቶች እኮ አልዒባዳ ብለው ይላሉ ቀጥለው ናም የዒባዳ አይነቶች እኮ አሉ ሼክ መሐመድ ኢብኑ አብዱል ወሃብ አለቲ ያቺ የዒባዳ አይነት አመረ ያዘዘ የሆነ አላህ ያዘዘባት የሆነ ቢሃ በሷ ማለት ነው በዒባዳ አይነት ያኒ ማለት ነው ለአላህ ብቻና ብቻ እንድንሰጥ ያዘዘን የሆነው የዒባዳ ዘርፎች ሚስሉ ይመስል አልኢስላሚ እስልምናን ይመስል እስልምና ራሱ ያኒ ማለት ነው አላህ እንድንገዛው አላህን እንድናመልክበት አዞናል። ዒባዳ ነው ራሱ አልኢስላሚ ሚስሉ ይመስል አልኢስላሚ እስልምናን ይመስላሉ። ስለዚህ እዚህ ላይ ምን እያሉ ነው? ወአንዋኡ አይነቶችን በተመለከተ የምናይበት ነው። አልዒባዳ የዒባዳ አይነቶች የአምልኮ አይነቶች ምን ምን ናቸው? አለቲ ያቺ ዒባዳ አይነት አመረ አላህ ያዘዘባት የሆነ ቢሃ በሷ ማለት ነው እሱም ለሱ ብቻ እንድናደርግ እሱም ብቻ እንድናመልከው ያኒ በእነዚህ በዒባዳ አይነቶች ያዘዘን የሆነው ማለት ነው። የዒባዳ አይነቶች እኮ ሚስሉ ይመስል አሉ አልኢስላሚ እስልምናን ይመስል አሉ ወልኢማኒ እምነትን ይመስል ወልኢሕሳኒ ማሳመርንም ይመስል ኢሕሳን ማለት ማሳመር ማለት ነው። ይሄምላ እነዚህ መራቲቡ ዲን አሰላስ ተብሎ ይጠራሉ። መጨረሻው ሐዲስ ላይ ይመጡልናል። ሐዲስ ላይ ያኒ እንመለከታቸዋለን። እስልምና ማለት ምን ማለት ነው? ኢማን ማለት ምን ማለት ነው? ኢሕሳን ማለት ምን ማለት ነው? ይሄን ወደ መጨረሻ አካባቢ እናገሯቸዋለን እንመለከታለን። እና ሚስሉ الاسلام والإيمان والإحسان ያሉ እስልምናን ይመስል ኢማንን ይመስል ኢሕሳንን ይመስል ይሄ ሁላ እንግዲህ እስልምና መራቲብ ናቸው። ወሚንሁ አሁንም ከዒባዳ እኮ ጭምርት ነው አሉ። ወሚንሁ ማለት አይ ሚን አንዋዕ العبادة التي أمر الله بها ለአላህ ብቻና ብቻ እንድናደርጋቸው ካዘዘን ከሆኑት ከዒባዳ አይነቶች ጭምርት ነው። ምን ያኒ ዱዓ ኢባዳ ነው አሉ። ተግባባን አይደለ? መረጃዎችን ይጠቅሳሉ ወደፊት ላይ ዱዓ ኢባዳ ለመሆኑ ከቁርአን ከሐዲስ ያመጣሉ። ሼክ መሐመድ ኢብኑ አብዱል ወሃብ ረሂመሁላህ እንመለከታለን። አሁን በጥቅል ማን ነው ይናገሩና እንደገና በመረጃ ማን ነው እንመለከታለን። አሁን ትርጓሜውን ብቻ ነው የምትይዙት። ያኒ ወሚንሁ ከዒባዳ ጭምርት ነው። አዱዓኡ ልመና ኢባዳ ነው። አላህን መለመን ብቻ መረጃውን እንመለከታለን ወደፊት። ወልኸውፉ መፍራትም እንደዚሁ ፍራቻ የምንፈራው አላህን ብቻ ነው እንጂ ከአላህ ውጭ መፍራት አይቻልም። ወረጃኡ እንደዚሁ መፈለግም ረጃእ ማለት ተስፋ የምናደርገው አላህን ብቻና ብቻ ነው። ወተወኩሉ መደገፍ የምንደገፈው ደግሞ በአላህ ብቻና ብቻ ነው እንጂ ከአላህ ውጭ ባለ አካል መደገፍ አያስፈልግም ተወኩል ማድረግ። ወረግበቱ እንደዚሁ መከጀል ማለት ነው። ረግባ ማለት ያኒ መፈለግ ረጃ እና ረግባ ተቀራራቢ ናቸው ማዕናቸው ማለት ነው። ቁርአን ላይ ግን የተለያዩ ሆኖ ስለመጡ በአላህ ለይቶ ስለተናገረ ነው እንጂ በአማርኛችን ተቀራራቢ ነው። አማርኛ ጠባብ ነው፣ አረበኛ ሰፋ ያለ ነው። አማርኛ ግን ጠባብ ስለሆነች ረጃ ማለት ተስፋ መፈለግ፣ ወረግበቱ መከጀል ማለት ነው። አንድ ነው። ወራህበቱ እንደዚህ ደግሞ መፍራትም የምንፈራው አሁንም ደግሞ አላህን ብቻ ነው። ረህባና ኸውፍ አንድ ነው ማዕናቸው። ኸውፍ ማለት መፍራት ነው፣ ረህባ ማለት መፍራት ነው። ወልኹሹዑ እንደዚህ ደግሞ መተናነስ የምንተናነሰው ለአላህ ብቻ ነው እንጂ ካለው ጭላላ ካለ ለማንም አንተናነስም፣ ለማንም አናጎበድድም ማለት ነው። አንዳንድ ሰው ጉልበቴን ሳሙልኝ የሚላል ያኒ ማለት ነው። ያኒ በድሮ አንዳንድ ሶፊያዎች ምናምን ካልቆሙልን ጉንበስ ቀጥ ካላሉልን ይላሉ። ሱብሃንአላህ ያኒ አንዳንድ መሻይኾች ላይ ያኒ ወደ መስጂዳቸው ግብት ሲሉ እንዳለ ዘቁጭ ያለው ሁላ ብድግ ይሉላቸዋል። ይሄ የተከለከለ ነው። የምንተናነሰው ለአላህ ብቻ ነው። ወልኹሹዑ መተናነስ የሚባለው ነገር ዒባዳ ነው፣ ለአላህ ብቻ ነው። ካለው ጭላላ ካለ ለማንም አንተናነስም። ወልኸሽየቱ ነዓም ኸሽያ ማ ደግሞ ምንፈራው ሆነ ደግሞ ኸሽያ እና ረህባ ኸውፍ ማዕናቸው አንድ ነው እንደነገርኳችሁ መፍራት ማለት ነው። ወልኸሽየቱ መፍራት ወልኢናበቱ በአረበኛ ሊለያዩ ይችላሉ። አማርኛችን ግን ጠባብ ነው። ስንተረጉም መፍራት ብለን የምንፈስረው እንጂ አረበኛ ላይ ልዩነት ሊኖራቸው ይችላል በአረበኛ ቋንቋ ብንፈታቸው። ወልኢናበቱ እነዚህ ደግሞ ማለት መመለስ የሚባለው ነገር የምንመለሰው
ስናጠሰው ወንጀል ስንሰራ የምንመለሰው ወደ አላህ ነው እንጂ ከአላህ ውጭ ወደ ያለ አካል ወደ ማንም አንመለስም። ልክ ነሷራዎች እንደሚሰሩት የእምነት አባት አለ እነሱ ያኒ ማለት ወንጀል ሲሰራ ይሄዶ እንዲህ ወንጀል ሰርቻለሁ ብሎ ይነግረዋል። ይህ ቀልድ እምነት ማለት ነው። ከዛ 100 ስገድ ይለዋል ወይ 1000 ጊዜ ስገድ ይለዋል። ከዛ ቤተክርስቲያን ሄድና 1000 ጊዜ ዝም ብሎ ጉንብስ ሲቀጥ ይላል። ከዛ ወንጀሉ ተማራ አለቀ እንታ ይሄ ቀልድ የሆነ ማለት ነው አካሄድ ማለት ነው። ይሄ አይደገፍም። ስለዚህ እኛ ሙስሊሞች የምንመለሰው ወደ አላህ ነው። ወልኢናበቱ መመለስ መስጠት ወደ አላህ ነው። ወልስቲዓነቱ እንደዚህ ደግሞ እግዣይ መፈለግ እስቲዓና ማለት እግዣይ መፈለግ የምንታገዘው በአላህ ብቻና ብቻ ነው እንጂ ከአላህ ውጭ በማንም አካል ማን አንታገዝም። የምንታገዘው እስቲዓናም ዒባዳ ነው። በሞት ሰዎች እግዣይ መፈለግ አይቻልም። ወልስቲዓዘቱ እንደዚህ ደግሞ ጥበቃ መፈለግ የምንጠበቀው በአላህ ብቻ ነው እንጂ ያኒ በዛፉ በድንጋው እንዲጠብቀን መፈለግ አይቻልም። ወልእስቲጋሰቱ እርዳታ የምንፈልገው ጭንቅ ጥብብ ስለነ እርዳታ የምንጠይቀው ከአላህ ነው እንጂ ከአላህ ካለ አካል እርዱን ያዙ ልቀቁ ማለት አይቻልም። ወዘብሑ እርድም ማለት ነው። የምናርደው ደግሞ እርድም ዒባዳ ነው። ከአላህ ውጭ ላለ አካል ለማንም አናርድም። ለዛፉ ለቆሌው ለቀብሩ ለምኑ አይታረድም። ለአብዱዬ ለአብዱል ቃድር ለኸድር እየተባለ አይታረድም። የሚታረደው ለአላህ ብቻ ነው። መረጃ እንመለከታለን ወደፊት። ወነዝሩ ስለት መግባት ስለትም የምንገባው የምንሳለው ለአላህ ነው እንጂ ከአላህ ውጭ ላለ አካል ያኒ ማኑ እኔ ልክ አንዳንድ ሴቶች እንደሚሰሩት ልጅ ሲጠፋባቸው ቀብሩ ዘንድ ሄዱና እንደው እኮ ከገሌ ቀብር ሄደሽ እንትን ብትይ እኮ ልጅ ይሰጡሻል ይባላል። እንግዲህ ተሄደና የዚህ ቀብር ባልተቤት ትላለች። የዛ ዶር ሄዳ እኮ ነው ሱብሃንአላህ ምንም እሷ አታውቅም ስለ ጃሂል ስለሆነች ሌላ ሰው ነው የሚገፋፋት። ጠምጥሞ ይቻላል ሂጂ ይላታል። ተሄድና ሰምታል የዚህ ቀብር ባልተቤት የዚህ ዶር ባልተቤቶች እባካችሁ ልጅ ስጡኝ እንደው ልጅ በአመቱ ከሰጣሽ በአመቱ ፈታዋታለሁ ብላ ያማኑ ክራ ሰርተ ተመለሳለች። በአመቱ ሁለት በግን ይዤ እመጣለሁ ትላለች። አላህ ለፈተና ደግሞ በዛን ሰዓት ያኒ ልጅ ቢሰጣት ምን ታደርጋለች? በዛን ሰዓት በእኔ ልጅ እንኳን ሲሰጣት አላህ ሰጠኝ ሳትል ሾሆቹ ሰጠኝ ትልና በጓን ይዛ እየሮጠች ሱብሃንአላህ። ይሄ እንግዲህ ተመልከቱ በጭንቀትም ጊዜ ሽርክ ነው፣ በደስታውም ጊዜ ሽርክ ሱብሃንአላህ። እና ወነዙሩ ስለት ለአላህ ብቻ ነው። ከአላህ ጭላዳ ለማንም ስለት አይገባም። ወገይሩ ዛሊካ የኢባዳ አይነት በጣም ብዙ ስለሆነ እንደው አያልቁም። ለምሳሌ ጠቀስኳቸው እንጂ ወገይሩ ውጭ ማለት ነው። ዛሊካ ከዚህም ውጭ አለ። አሁን ከዚህ ሼክ መሐመድ አብዱል ከተቀስኳቸው ውጭም ያሉ ሚን አንዋዒ ከአይነቶች አልዒባዳ ከዒባዳ አይነቶች አለቲ የቺ ዒባዳ አይነት አመራ ያዘዘባት የሆነ አላህ ያዘዘባት የሆነ ቢሃ በሷ ማለት ነው። አላህ ያዘዘባት የሆነ ያኒ ማኑ የዒባዳ አይነቶች በጠቅላላ ኩሉሃ ሁሉም በቃ ቁርአን ላይ አላህ ያዘዘበት ነገር ሁላ ሊላህ ለአላሁ ሱብሃነሁ ወተዓላ ከፈላለው ለአላሁ ሱብሃነሁ ወተዓላ ብቻና ብቻ ነው የሚሰጠው እንጂ ካለው ጭላላ ካለ ማንም አይሰጥም ማለት ነው። ተግባባን አይደለ? نعم ካለው ጭላላ ካለ ማንም አይሰጥም ፈጽሞ ብሎ ማለት ነው እየተናገሩ ነው። ስለዚህ የዒባዳ አይነት ይሄ ብቻ አይደለም። ዒባዳ ሰፊ ነው። العبادة الشيخ الإسلام تيمية خزر عند تملكتنا الشيخ الإسلام تيمية رحمه الله عبودية تبلو بمتربه الكتاب عبادة سيقرص بناله. العبادة اسم جامع لكل ما يحبه الله من الأقوال والأفعال الظاهرة والباطنة بلو يقرصوال. عبادة مالت اسم جامع تقلي هنا اسم وبكات تقلل لا قميز لما يحبه الله المودو النقر من الأقوال كنقر بهن بنقر مسرا والأفعال بسرا بهن بظاهر مسرا هنا بمستر بلباችን የምንሰራውም ነገር ሁሉ አላህ የሚወደው ነገር ሁሉ ዒባዳ ይባላል ነው እንጂ ዒባዳ ሶላት ብቻ አይደለም ወይም ዘካ ብቻ አይደለም። ስለዚህ የዒባዳ አይነቶች በጣም ብዙ ስለሆኑ ምናሉ ሼክ መሐመድ አብዱል ወሃብ እንደ ምሳሌ ጠቀስኩ እንጂ አሉ የዒባዳ አይነት በጣም ብዙ ነው። ወገይሩ ذلك ከዚህም ውጭ ያለ ምን አንው ዒባዳቲ የዒባዳ አይነት ሁሉም ሊላሂ ለአላህ ብቻና ብቻ ነው። ተዓላ ከፍላለው ለአላሁ ሱብሃነሁ ወተዓላ ብቻና ብቻ ነው እንጂ ከአላህ ጭላላ አካል ለማንም መስጠት አይቻልም አሉ። ወደሊሉ መረጃው አሉ መረጃችን የዒባዳ እነዚህ ሁሉ የዒባዳ ዘርፎች ከአላህ ጭላላ አካል መስጠት እንደማይቻል መረጃው ቀውሉሁ ቃል ነው። ተዓላ ከፍ ያለው የአላሁ ሱብሃነሁ ወተዓላ ቃል ነው። ምን አለ አላሁ ጀለ ወዐላ ወአነ المساجد መስጊዶች እኮ እንግዲህ ይሄን ትርጓሜ በሁለት ተርጓማል ብለናል አይደል? ሁለት ትርጓሜ ሰጥቷል አይማዎች። ወአነ المساجد ማለት የተገነቡት መስጊዶች ራሱ ግንባታ ላይ የተገነቡት መስጊዶችም ሊላሂ ለአላህ ብቻ ናቸው። እዛ መስጊድ ውስጥ ገብታችሁ ሽርክ አትስሩት አለ አላህ። ሱፊያዎች ብትመለከቷቸው ገብታቸው እዛው መስጂድ ላይ ይቅማሉ፣ ሽርክ ይሰራሉ፣ ያኒ ጫት ይበላሉ እዛው ሱብሃንአላህ። ያኒ በእኛ አካባቢ እንደዚህ ይሰራል። እዛው ገብቶ አብዱዬ ይጠራል።
እዛው ያኒ ማኑ ኸድር ይጠራሉ እዛው ለአላህ ቤት የተገነባው ቤት ላይ ያኒ ማኑ ሽርክ ይሰሩበታል ነዑዙ ቢላህ ይሄ ከባድ ነው እንግዲህ መስጂድ ላይ ሲሆን ደግሞ ወንጀሉ ይከፋል ከመስጂድ ውጭ ያለውና መስጂድ ውስጥ ያለው ይለያል ስለዚህ ወአንል መሳጂድ ሊላህ መስጊዶች እኮ በጠቅላላ ለአላህ ናቸው فلا تدعوا አትጣሩ مع الله كالله ጋር احدا አንድ ማካን احد የሚለው ነክራ ነው ይላሉ النكرة اذا وقعت في سياق النهي تفيد عموم ይላሉ ኡስሉዮች ነክራ احد የሚለው አንድ ማካን መላእክት የለ ወልይ የለ ሷሊህ የለ ምን የለ አንድ ማካን እንዳታጋሩ ከአላህ ጋር ይላል ሽርክ እንዳሰሩ ይላል ስለዚህ እዚህ ላይ ሁለተኛው ትርጓሜ ደግሞ አዕዳኡ ሱጁድ ብለናል አይደል የሱጁድ አካላቶቻችን ግንባራችን ካፈጫችን ጋር ሁለት እጃችን ሁለት ጉልበቶቻችን እግሮቻችን በእነዚህ ሱጁድ በመናደርግባቸው አካላቶች ለአላህ እንጂ ከአላህ ውጭ ላለ አካል ሱጁድ ማድረግ አይቻልም በእነዚህ ሱጁዶች ላይ ይገርማቸዋል በእነዚህ አካላቶች ላይ ለዶሪ ሱጁድ የሚያደርጋለ ዘይሩ ዶሪሁ ላይ ማለት ነው ሱብሃንአላህ يعني عباد القبور ተብለው የሚጠሩት من الصوفية والأحباشية فلا بد أن نحذر منهم ولا بد أن نحذر الناس منهم ሰዎችን ማስጠንቀቅ አለብን فرقة الأحباش وفرقة الصوفية يعني ما هما فرقتين يعني معناته وقعوا في الضلال ጥመት ላይ የወደቁ ሁለት ጠማማዎች ናቸው ማለት ነው ሁለት የጥመት ቡድኖች ናቸው ለንተነጋጋቸው ይገባል يعني يدعون المسلمين الى الشرك والى البدع ወደ ቢድዓና ወደ ሽርክ ነው ሰዎችን የሚጋብዙትና ማለት ነው نعم خيرا إننا منالو أن المساجد لله فلا تدعو مع الله أحدا بريلال فمن صرف إلى الشيخ محمد بن عبد الوهاب قتلو فمن أكل صرف يسط يهون أكل منها كزي كعبادة كعمل كهم كتكسنا شو هي عبادة زرفوج شيئا عند شيء من الجمال يسط يهون أكل لغير وجه مرتنا الله كالله وجل الأكل عند ترم نجر كنتات شيئا ولو عند تنشم بكون مثلا استعانة كالله وجل الأكل بيدرك بموت سوش استعانة أجنبي بيفلق استغاثة بيدرك እርዱኝ ብሎ ያዙ ሊቆይ ብሎ ቢጠይቅ እስቲዓዛ ጥበቃ በሞት ሰዎች ቢጠበቅ በዛፍ በድንጋው ጥበቃ ቢያደርግ ከነዚህ ከዒባዳ ዘርፎች አንዱን ከሰጠ لغير ውጭ ማለት ነው አላህ ከአላህ ውጭ ላለ አካል የሰጠ ይሆን አካል فهو ይሄ አካል ሙሽሪኩን በአላህ ላይ ያጋራ ይሆን አካል ተብሎ ይጠራል ሽርክ ሰርቷል ይባላል ካፊሩን ከእስልምና የሚወጣ ይሆን አካል ተብሎ ይቆጠራል አሉ ተግባባን አይደለ ሙሽሪክ ነው ሽርክ ሰርቷል ካፊሩን ከሃዲ ነው እዚህ ላይ ልንነቃ የሚገባበት መሳል አለ ከአላህ ውጭ ያለ አካል ይጠራ ወይንም ከአላህ ውጭ ያለ አካል ማን ነው እስቲጋሳ ያደረገ ይሆን አካል የሞት ሰዎችን መጣራት ይመስል እነሱ ማነው ሐጃችን እንዲሞሉልን መጠየቅ ይመስል ጭንቀታችንን እንዲያነሱልን መፈለግ እርዳታ መጠየቅ ይሄ ሁላ ማለት ነው አላህ እንጂ ማንንም ስለማይችልበት ስለዚህ አላህ እንጂ ማንንም በማይችለው ነገር የሞት ሰዎችን የጠራ የጠየቀ ይሆን አካል ሽርክ ሰርቷል ስለዚህ ከአላህ ውጭ ያለን አካል የጠራ ይሆን አካል ከስምና የሚያስወጣውን ስራ ሰርቷል እዚህ ላይ ልትነቁ የሚገባ ነገር አለ አንዳንድ ቅላቅልና ሞኝ የሆኑ አካላቶች መሐመድ አብዱል ወሃብ ሙስሊሞችን ያከፈራል ይላሉ እዚህ አላከፈርም ልንለይ ይገባል እሱ ምንድነው የምንለየው ነገር አሁን ለምሳሌ ጠቅላይ የሆነ ሁክምና የእገሌ አበሬ ተብሎ የሚሰጠው ሁክም ይለያያል በሙአየን ቆርተን የምንሰጠው ሁክምና በጠቅላላ የምንሰጠው ሁክም ልዩነት አለው መሰላው ለምሳሌ ሽርክ የሰራ ይሆን አካል ይከፍራል በየመናገርና ተግባባን አይደለ ሽርክ የሚሰራውን አካል ይከፍራል በየ ማለትና እገሌ አበል የሚባለው ሰውዬ ሽርክ ሲሰራ ስላየሁት ካፊር ነው ብሎ መናገር ይላያል ሼክ መሐመድ ብን አብዱል ወሃብ ምንድነው ያለው ያኒ ከአላህ ጭላላ አካል ትንሽም ነገር የሰጠውን አካል فهو مشرك كافر ይሄ ሰውዬ ከስምና ይወጣል ያከፍረዋል ብሎ ተናገረ እንጂ እገሌ አበል የሚባለው ሰውዬ ካፊር ነው ብሎ ታይሯል እንዴ ተቆርጧል እዚህ አልቆረም ስለዚህ ይሄ ደግሞ ይቻላል አላህ ቁርአን ላይ ይሄን ሽርክ የሰሩ فاولئك هم الكافرون فاولئك هم الظالمون እያለ ተናግሯል እነዚህ ሰዎች በደለኛ ናቸው ሙሽሪኮች ናቸው እያለ ተናግሯል ስለዚህ ይቻላል እና ሼክ መሐመድ አብዱል ወሃብ ሙስሊሞችን ያከፍራል ማለት አይደለም ነው እነሱ እንደሚቀጣጠፉት አይደለም ይላል ማለት ነው خيرا والدليل مرجاو እንደሚ ከፈላሉ فهو مشرك كافر ሲል والدليل مرجاችን ቁርአን ላይ አለ ሼክ መሐመድ አብዱል ወሃብ ዝም ብሎ አይደለም قوله تعالى الله ቃል ነው ምን الله جل وعلا ቁርአን ላይ ومن اكل يدعو የሚጠራ ይሆን አካል مع ጋራ ማለት ነው الله ከአላህ ጋር የሚጠራ ይሆን አካል ኢላሃን ጌታን ማለት ነው የሚጠራ አخر ሌላ ጌታ ይዞ ከአላህ ጋር ሌላን ጌታ የሚጠራና የሚያመልክ ይሆን አካል لا برهان ምንም መረጃ ሳይኖረው ለሁ ለሱ ለሰውየው به በዛ ማለት ነው በአምልኮ
يعني ሲጣራ ሲለምን ምንም መረጃ ሳይኖረው ይሄ ያው ሲፈቱን ካሽፋ ነው እንጂ ያው ምንም መረጃ ሳይኖረው ቁርአን ላይ ሽርክ ስሩ የሚል የለም ስለዚህ ላ ቡርሃነ ምንም መረጃ ሳይኖረው ለሁለሱ ቢሂ በዛ በሽርኩ በመጣራቱ ላይ ምንም አይነት መረጃ ሳይኖረው ከአላህ ውጭ ሌላን ጌታ አድርጎ ከአላህ ጋር የሚጣራና يعني ሽርክ የሚሰራ ይሆን አካል አላህ ጀለ ወዐላ فانما የዚህ ሰውዬ እኮ ብቻና ብቻ ነው ሒሳቡሁም ምርመራው ብቻና ብቻ ነው የዚህ ሰውዬ ምርመራ عند ዘንዳ ነው ረቢሂ ከጌታው ዘንድ ነው ጌታውን የሚመረምረው አላህን የሚመረምረው አለ ስለዚህ አላህ ከመረመረው ደግሞ ከባድ ነው ወኢነሁ ነገሩ ቁዋል አላሁ ጀለ ወዐላ መጨረሻ ላይ ላ ይፍሊሑ ፈጽሞ ነፃ አይወጡም አልካፊሩን ከሃዲያኖች ነፃ አይወጡም ማለት አላሁ ጀለ ወዐላ ከፈራቸው ቆየው ወመን يدعو مع الله إلها آخر ከአላህ ጋር ሌላን ጌታ አድርጎ የሚጣራ ሰውዬ ምን አለ አላህ فإنه لا يفلح الكافرون ይኸው ዱዓው غير الله ካለው ጨና ከመጣራት ኩፍር ነው ምክንያቱም ኢነሁ ነገሩ እኮ ላ ይፍሊሑ ነፃ አይወጡም አልካፊሩን ከሃዲያኖች ነፃ አይወጡም ብሎ ስለተናገረ ማለት ነው ስለዚህ በዚህ አንቀጽ ነው እኔ ከዒባዳ አንድ አይነት የሰጠውን አካል ሽርካ ይወርቃል ከስምና ይወጣልን ብዬ የተናገርኩት ብለው እየተናገሩ ነው ሼክ መሐመድ ኢብኑ አብዱል ወሃብ ረሂመሁላሁ ተዓላ رحمة واسعة نعم هذا والله أعلم نكتفي بهذا المقدار سبحانك اللهم وبحمدك أشهد أن لا إله إلا أنت استغفرك وأتوب إليك